የማታውቀውን ስልክ ቁጥር እየተጠቀማችሁ የመዳም ዋይፋይ እየተጠቀማችሁ በስልኬ እንደፈለኩ የፈለኩትን ነገር ባደርግ አታውቅም መዳም ብላችሁ እንዳታስቡ። ለምሳሌ እነዚህ መጥፎ ነገሮች በስልካችሁ የሚያሳፍር ነገር ያሳፍራል አይደል? እንደዚህ አይነት ነገር ለምሳሌ አሁን ካሜራውን ሸፈነችው ከዛ በኋላ ሄደችና ፍሪጁን ከፈተች። እንግዲህ ለማይረባ ነገር ኮካ ጠጣች ምናምን ኮካ ጠጣች ቀማመሰች ምናምን ፍሪጅ ላይ ያደረገች ቪዲዮ ተፖስተ። ይሄ ቪዲዮ ማለት ነው አረቦች ጋር ይደርሳል። ደግሞ እንደዚህ አይነት ነገር በጣም ነው የሚቀባበሉት። ጉሩብ ላይ ነው የሚላላኩት። እነሱ ደግሞ እርስ በርሳቸው ፋሚሊ ናቸው አረቦች። ማንኛውም አረብ ባዳ ለባዳ አይደለም ሚኖዱ እርስ በርሳቸው ነው። የወንድም ልጅ የእህታቸውን ልጅ ምናምን እንደዛ እያሉ ያክስት ልጅ ምናምን እንደዛ እያሉ ነው የሚኖሩት። አጠቃላይ የአረቦች ግሩፕ ባዳ ነው። አላቀው አያቀኝም የሚባል ታሪክ የለም። ያ ቪዲዮ እየተቀባበሉ ቪዲዮ መዳምሽ ራሷ ጋር ይደርሳል ማለት ነው። ስታይ የራሷ ሰራተኛ ናት። እሺ መዳምየው እንዳላወቀ ዝም ብትል እንኳን እንዴ ሰው የፈለገ ቢሆን ጸባዩ ይቀየራል። እንደዚህ አይነት ቪዲዮ መፖስተሽን መዳምሽ ብታይ እቃ ይዘሽላት ስትሄጂ እንደዚህ ብላ እንድታሽ ትፈልጋለሽ? አንፈልግም። በእርግጥ የነሱ ፍቅርም አያስፈልገንም። ግን አንድ የምትኖሩበት ቤት፣ አንድ ሰርታችሁ ገንዘብ የምታገኙበት ቤት፣ አንድ ሰርታችሁ ህይወታችሁን የምትለውጡበትን ገንዘብ የምትቀበሉበት ቤት ውስጥ መዳም አታውቅም ታውቃለች ብላችሁ የሆነ ነገር አታደርጉ። የማይሆን ነገር አታደርጉ። ለምሳሌ ካሜራ ካለ ሳትበሉ ሳትጠጡ አታድሩ። ምንም ካሜራ ቢኖርም ማለት ነው መብት አላችሁ የመብላት፣ ምሳ የመብላት፣ ቁርስ የመብላት፣ እራት የመብላት መብት አላችሁ። ያን ያህል የሚያስገድዳችሁ ነገር የለም። መዳሞች አያውቁም ወይም ለመፈመስ ምናምን። ሀቢብቲ እኔም ለምሳሌ ቲክቶክ ላይ 150 ሺህ ፎሎወርስ አለኝ። ግን ፎሎወርሱ ስራ አይሆነኝም፣ ፎሎወርሱ ደሞዝ አይሰጠኝም፣ ፎሎወርሱ ገንዘብ አያስገኘኝም። ጀስት ቪዲዮ ሰራለው፣ ኮሜንት ይኮመትልኛል፣ ሰው ይጠቅማል። የምሰራቸው ቪዲዮ ሰው ነው እንጂ የሚጠቅመው ለኔ አይጠቅመኝም። ለኔ ግን የትርፍ ሰዓቴ መዝናኛ ነው። ገባችሁ? ቲክቶክ አረብ ሀገር ላይ ሆኖ ለማንም አይጠቅምም። ቁጭ ብላችሁ ካለመናችሁ አበባ ስጡኝ፣ አንበሳ ስጡኝ፣ እንደዛ አውርዱልኝ፣ እንደዛ አውርዱልኝ ራቆታችሁን ቪዲዮ እየላካችሁ በውስጥ ጌመር ካልሰበሰባችሁ በስተቀር ቲክቶክ አረብ ሀገር ላይ ለማንም አልጠቀምም። ህይወታችሁን ሊለውጥ የሚችለው ነገ ስኬታችሁን እንዲያቀርብ የሚችለው ነገር ጠንክራችሁ ታማኝ ሆናችሁ ለምትሰሩባቸው ሰዎች ለሴፍቲያቸው ተጠንቅቃችሁ ስትኖሩ ነው ትክክለኛ ለውጥ ወደፊት የምታገኙት ማለት ነው። ልንገራችሁ፣ አይ እዚህ ቤት አሁን ቢያባረሩኝ ሌላ ቤት ሄዳለሁ። ልንገራችሁ፣ እንደዚህ አይነት ነገር መጥፎ ነገር ሰርታችሁ ኢቭን ሌላ ቦታ ብትሄዱ ወይም ደግሞ አይ ሌላ ቦታ መሄድ ፍቃድ የላችሁም እኔ አሳፍርሻለሁ ብትላችሁ ምንም አታመጡም። ምንድነው የሚደረገው? ቪዛችሁ ላይ እንደዚህ አይነት ነገር ምግብ እየቀመሰች እየጠጣች የሚጠጡ ነገሮችን እየለከፈች ልክ እንደ ውሻ በዚህ ምክንያት ነው ኮንትራቷን ሳትጨርስ የተባረረችው ተብሎ ነው እናንተ ቪዛ ላይ የሚጻፈው ማለት ነው። ከዛ በኋላ አንቺ ዱባይ ወይም የተለያዩ ሀገሮች ኩዌት ወይም የተለያየ ሀገር አፕላይ ብታደርጊ ፎቶ ተነስተሽ ፓስፖርትሽን ምን ብለሽ የስራ ይሄ ፎቶና ምንድነው ፎቶና ፓስፖርት ወደ አረብ ሀገር ቢላክ ቪዛው ይታያል። ምን አይነት ልምድ አላት፣ ከዛ በፊት የት ሀገር ሰርታለች፣ ቪዛው ላይ ኦልሬዲ ተጽፏል። ማንም አይፍቀውም። ሌላ ሀገር የመሄድ እድል እንኳን የላችሁ የማታገኙበት አጋጣሚ ይፈጠራል ማለት ነው። ስለዚህ ምንድነው ጥንቃቄ በጣም ያስፈልጋል። እንጀራ ገመዳችሁን አትበጥሱ። የእንጀራ ገመዳችሁ በራስ እጃችሁ አትበጥሱት። ነገርኳችሁ እኮ አረብ ሀገር ላይ ስትኖሩ በጥንቃቄ ነው መኖር። ሀቢብቲ እድሜ ልካችሁ ማለት ነው የትም ሀገር እንዳትሄዱ አድርገው ያልሆነ ስም ኢቭን እናንተ ኖርማሊ መጥፎ ራሱ ብትሆኑ መጥፎ ናቸው ወይም ደግሞ አንቺ እዛ ቤት ውስጥ አልሰራም ስላልሽ ራሱ መጥፎ ስም ሰጥተው ቪዛሽ ላይ ይታተማል ማለት ነው። ከዛ ሀገር ስትወጪ ከዛ የትም ሀገር ብትልኪ ቪዛ አይመጣልሽም። ለምን? ቪዛሽ ሌሎች ሰዎች ሲመርጡሽ የት ሀገር እንደነበርሽ ምን ሙያ እንደነበረሽ ከዛ ቤት ስንት ዓመት እንደሰራሽ በስመም ነው ወይስ በጥላቻ ነው የወጣሽ የሚለውን ተጽፏል ኦልሬዲ። ብዙዎቻችሁ ግን አይገባችሁም፣ አታቁም። አይ ከዚህ ቦታ ምንም አይጠቅማችሁም። ቲክቶክ ላይ መታየቱ ምንም አይጠቅምም። ማይፈቅዱላችሁ ከሆነ ወይም በራሳችሁ አይዲያ
በንግግር ደረጃ በምክር ደረጃ የራሳችሁ የሆነ ኮንታክት ከሌላችሁ በመዳሞች እቃ ያልሆነ መጥፎ ነገር በማድረግ ለመፈመስ እንዳትሞክሩ። ፍምስና ምንም አይጠቅምም እያልኳችሁ ነው። እኔ ከራሴ እየነገርኳችሁ ነው። ዩቱብ ብትሰሩ ኦኬ፣ በሰራችሁት ልክ ቪው ካላችሁ እይታ ካላችሁ ገንዘብ ልታገኙ ትችላላችሁ። ቲክታክ ላይ ግን 5 ሳንቲም አታገኙ። ለምን? ለልመናም ሰፊ ጊዜ ያስፈልገዋል። ሰፊ ጊዜ ቁጭ ብላችሁ ቲክታክ ላይ ስራችሁን ፈታችሁ 1 አበባ ስጡኝ 2 አበባ ስጡኝ ማለት ይጠበቅባችኋል። ኦኬ፣ እንደው የሚዲያ መጠቀም አላማ እራሱ ካላችሁ ምን ታደርጋላችሁ? ዩቱብ ከፍታችሁ ዩቱብ በራሳችሁ ኮንታክት መስራት። ለምሳሌ እንደዚህ እቃ ስታጥቡ ምናምን ቀርጻችሁ ረዥም ቪዲዮ 8 ደቂቃ ቪዲዮ ከዛ ሪከርድ አድርጉበት። የሚጠቅም ነገር ሪከርዱ ለሌሎች ሰዎች የሚጠቅም ከሆነ ፖስት አድርጉት። ታብኔል ሰርታችሁ ዩቱብ ላይ ያ ገንዘብ ሊሰራ ይችላል ወደፊት ማለት ነው። ቲክታክ ኢትዮጵያ ገብተሽ ብትሰሪ አገርሽ ላይ የፈለግሽ ነገር እያደረግሽ ብትፈምሺ አገርሽ ላይ የተሻለ ነገር ሊያስገኝ ይችላል። አረብ ሀገር ላይ ግን ቲክቶክ ምንም እንደማያደርግ እየነገርኳቸው ነው። የእናንተን ህይወት ከማበላሸት ውጭ የእናንተን ህይወት ከማመሰቃቀል ውጭ ምንም አይጠቅምም። አረብ ሀገር ላይ ልንገራቸው፣ ስፔሻሊ መዳም ቤት ያላችሁ እህቶች፣ አሁን ለምሳሌ ቲክቶክ ለምን ይጠቅማል ካላችሁ ውጭ ተቀጥሮ ለመስራት እሱም በራሳችሁ ጥንካሬ ከሆነ ኮንታክት ያላችሁ ማለት ነው ቪዲዮ የምትሰሩት ውጭ ተቀጥሮ ለመስራት ልብስ ቤት የተለያየ ቦታ ተቀጥሮ ለመስራት ይጠቅማል። በአሁኑ ጊዜ ግን ውጭ ተቀጥሮ የሚሰራም እንዴት መዳም ቤት ልግባ እያለ ነው በአሁኑ ሰዓት። እንዴ አሁን እኮ የመዳም ቤት ስራ ኢቭን እየጠፋ እኮ ነው። እናንተ ግን ያላችሁበትን ነገር ቀላል አድርጋችሁ ነው በቃ የትም ሄዳችሁ እንደምታገኙት ከዚች መዳም ቤት ብትወጡ ዘላችሁ ሌላ መዳም ቤት እንደምትገቡ ነው የምታስቡት። ግን ሁሉም ነገር እንደምታስቡት እንደ ድሮ እንደፈለጋችሁት አይደለም። አሁን በጣም ስትራግል የበዛበት ዘመን ላይ ነው ያለ ነው። ኢቭን ስንት እህቶቻችን ናቸው በሰላም በቪዛ በምን ወጥተው ስንት ሺህ ብር ጨርሰው ወጥተው ቢሮ ላይ እየተንከራተቱ ነው ያለ። እናንተ ግን ስራ አግኝታችሁ ስራችሁን፣ እድላችሁን፣ ርስቃችሁን በራስ እጃችሁ ለመዝጋት ጥረት አታድርጉ። በቃ ቀጥ ለጥ ብለሽ ፊት ለፊቷ ምሳ ከሆነ ካልበላሽ ለምሳሌ የሚበላ ሩዝ መደበኛ ምሳ ከሌለ ያገኘሽው ነገር ሰርተሽ የመብላት መብት አለሽ። ለምን ሰራሽ፣ ለምን እየተሰራለሽ ከተባለ ምን ልብላት አደራበኝ ምሳ እኮ ነው ማለት ትችያለሽ። ለምን በላሽ፣ ለምን ጠጣሽ ከሆነ በራሷ ጊዜ ጠጣች በላች ፊት ለፊቴ ካለች ቢሮ ትውሰድሽ። ያንቺ ጥፋት አይደለም። ፓስፖርትሽ ላይ የሚመዘገብ አንዳችም ነገር መጥፎ ነገር የለም ማለት ነው። ገባችሁ አይደለ? ብዙዎቻችሁ አይገባችሁም። በነገራችሁ ላይ ቀላል አድርገሽ ቀላል እንዳልሆነ እያስረዳኋችሁ ነው። አሁን ሰው ቤት ኢቭን እድል አግኝቶ መስራት ቀላል አይደለም፣ ቀልድ አይደለም። በቃ ሪያሊቲው ነው እየነገርኳችሁ ያለሁት እንዴ